አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሩታ ማለት ነው የማን ቤት ፈርሶ የማን ቤት ይቃናል የሚለውን ይዛን መሰለኝ ሰራችላቸው ማለት ነው። እውነቴን ነው የምላችሁ። እሱ አሁን አብርሽ ወደ እሷ ዘንድ ቢሄድ አትቀበለውም። አሁን አብርሽ ለኔ ይሆናል ለኔ ባል ይሆናል ምናምን ብላ ሳይሆን አሁን እየተዋጋች ያለችው ያኔ ደስተኛ እንዳይሆኑ እሷን እኔ አልቅሽ እነሱ ደስተኛ አይሆኑም እያለች ነው። ታብርሽም ሳይሆን ደግሞ ሄርሜላን በቃ ሄርሜላን እሷ የኔን ትዳር አፍርሳ የኔን ህይወት አበላሽታ የእሷ ህይወት አይቃና በሚለው ሁኔታ ነው እየሮጠች ያለችው እንጂ አብርሽ ተመልሶ ለኔ ባል ይሆናል ወይ ደግሞ ለልጅ አባት ይሆናል ብላ አይደለም። እንደገባኝ ከሆነ ማለት ነው። እና እውነቷን ነው። ማንኛውም ሴት ማለት ነው ባሏ እንዲህ ብሎ ሁለት ልጅ ማለት ያኔ እርጉዝ ነኝ ያለች ነው ህፃን ልጅ አስታቅፏት እንደፈለገ መራመድ በማትችልበት ሰዓት እስርስር አድርጎ አስቀምጧት እሱ እንደፈለገ እዛ ሲዘል ማንም ዝም የሚለው የለም። ማንኛይቱም ሴት እኮ ዝም አትልም። ባላት አቅም ሁላት እንትን ትላለች። ባላት አቅም እሱ ሰላም እንዳይሆን ማድረግ ትችላለች ማለት ነው። ማንኛውም ሴት ማለት ነው እንጂ አሁን ሩታ አንቺ ባለጌ አንቺ ክብርሽ ምናምን እንደዛ የሚባል ነገር የለም። እሱ ክብሩን ይጣለው ክብሩን ነው። እሷ ደግሞ እሷ ህይወቷን የተበጠበጠው እሱን መበጥበጥ አለበት። ምክንያቱም እሱ እንደፈለገ እየዘለለ እሷን እኮ አሳስሮ ነው ያስቀመጣት። እንደፈለገ መውጣት አትችልም። ጓደኛ ዘንድ መሄድ አትችልም። የሆነ ነገር ቢሆን መውጣት አትችልም። ምክንያቱም ልጅ አላት፣ ህፃን ልጅ አላት እና እንደዛ አርጌ አሳስሮኝ አስቀምጦኝ ገና በልጅነቴ ገና ሩጫ ሳልጠግብ ምናምን የሚለው ነገር ቅንጭላቷ ላይ ስላለ ያችን ለመበጥበጥ ነው ሩታ ማለት እንደተረዳኋት ከሆነ እንደዛ ነው አላማዋ እንጂ አብርሽ ተመልሶ ለኔ ይሆነኛል ብላ አይደለም። እንደዛ ቢሆን በፊት ጀምራ ወደ ቡታጅራ ስትመጣ ተቀበለው ነበር። ግን በቃ እንግዲህ ታውቃላችሁ ከማንኛውም ሰው እሷ ናት የምታውቀው አብርሽን ጸባይ ማለት ነው። ከላይ እንደሚስቀው ከላይ እንደሚያወሩት ሳይሆን ውስጥ ውስጡን የሚተዋወቁበት አላቸው እና ያኔ ተበቃቅተዋል። እሱም ደግሞ ምን አለች ቡዜ በዛሌ ዴቭ ጋር መጣ። ለምንድን ነው እንደዚህ ያደረግሽ ምናምን ሲላት አይ ሩታ እንድትቆርጥ ብላ ነው ይሄ ፕሮግራም የተደረገው ቀለበቱ ምናምን የተደረገው ሩታ ቆርጣ ከህይወቱ እንድትወጣ ፈልጎ ነው እንጂ አሁን በቃ ወደ ትዳር ወደዛ መግባት አይፈልግም ናለው። እና አሁን እሱ እያደረገ ያለው ራሱ ሩታን ለማብሸቅ ነው እንጂ ሩታን ለማናደር ነው እንጂ ያኔ ተናዳ ሲበቃት ተናዳ እንድትወጣ ከህይወቱ ፈልጎ ያልሆነ ቃላት የሚናገራት እኔ በጣም ነው የሚያስጠላው። አብርሽ እንደው በዛ በሰፊው አፎስ የሚወጣው ያኔ በጣም የሚያስጠላ ነው ማለት ነው። ቢያንስ እኮ ማረጋጋት ነበረበት። ተሱ አልፎ ጓደኞቹ እንደዛ እየረበሹት በተለይ ደግሞ እዛች ሄርሜላ ጣግብ እንደዛ እያለ ሲሰርባት በነገራችን ላይ እኮ አሁን አይደለም ለሄርሜላ ብሎ ሲሰርባት የነበረው በፊት እርጉዝ እያለች ሄርሜላ ጋር ሲነጋገሩ ለሄርሜላ ግዞ ነበር እሷን እንትን የሚሰርባት ሆነ አንድ ነገር የሚላት ማለት ነው። እና ሩታ አሁን ያረገችው የምታደርገው ሁሉ ትክክል ነው። ያኔ ከልቧ ነው። ምክንያቱም ውስጧ ያለው በዛ ታልወጣላት የእነሱን ህይወት እየበጠበጠኝ ባገኘችው አጋጣሚ እንደዛ እያረገች ካልወጣላት አፍና አድርጋማ ይገላታል። ወይኔ ጉዴ! ልጇን ይዛ ይህን ሁሉ ነገር ይዛ ተሸክማማ መቀመጥማ ከባድ ነው፣ ይከብዳታል። ቢያንስ በዛ ወደዚህ እያለች መተንፈስ አለባት። ወላሂ ትናንትና እዛ ቀለበቱ ላይ ቀድማ መታ ቢሆን እያልኩ እኔ ቀለበቱን ሳያደርግ በፊት መታ ቢሆን ቀለበቱ ላይ መታ ቢሆን ወይኔ በጣም ደስ የሚል ነበረ። ጨርቁን አውጥቶ ይጥል ነበረ። እኔ በጣም ነው ደስ ያለች ድፍረቷ ራሱ ድፍረቷ። እነሱ ምንድነው በቃ ታሁን በኋላ ቀና ብላ ሰው አታይም ምናምን የሚለውን ይዘው ነው እና ምን ያለ ምንድነው አይፈራም ይባላል። አንድ ጊዜ ሰው ያው አንቺ እንደ ክብረ ቢስ ነሽ ምናምን ብሎኛል ወይ ደግሞ እሱም አንድ ጊዜ ተናግሮኛልና ይውጣላቸው ብላ ነው። እና ማንኛውም ሴት እንደሚያደርገው ነው ያደረገችው። እኔ ምንም ታርግ ምንም ሰርታ ጎነ ነኝ ማለት ነው። ምክንያቱም ያኔ ያለችበት ሁኔታ የእሷ ንግግሯም ሆነ ጸባ ምናምን እሱ አያገባም። ብቻ ያለችበት ሁኔታ ማንኛውም ሴት እሷ ላይ ቢሆን እኔ ላይ ቢሆን ብሎ ካሰበው ከባድ ነው።
አንድ ሴት እርጉዝ ሆና ባሏ ሌላ ቦታ ላይ ከሄደ በእሷ ባትፈልገው ራሱ ለምን ቢያንስ እስከምወልድ ድረስ አይታከሰኝም ከጣገቤ ሆኖ ልጅ ትንሽ ከፍ እስከሚል ድረስ ለምን ተጣገቤ ሆኖ ያኔ ሌላ ሴት ማገላበጡን ትቶ አይዞሽ ምናምን እያለ አያግዘኝም ወይ የሚለውን ትይዝና በጣም ትናደዳለች ማለት ነው። እና አብርሽ ደግሞ ያደረገው በጣም እንትን ነው። እና ዛሬ አቤላን አግኝታው ወይኔ ወቅታው ቢሆን ውይ በጥፊ ብለው ቢሆን አቤላን ወላይ በአቤላን አግኝታው ነበር። አቤላ ደግሞ በጣም አሽቃብጧል። በጣም አናቱ ላይ ውጥት አለበት። በቃ የሚያረገው ነው የጠፋው። እሱን ነበር እንደውስ ስርስር አድርጎ ማለት ነው ከካሜራ ጀርባ ስርስር አድርጎ ውቅጥ ማድረግ አቤላን የማንንም ህይወት እያበላሸ ስለሆነ ማለት ነው። አንዳንዱ ነገ ደግሞ ያንዷ ተራ ትሆናለች። እና ዛሬ አቤላን ልኩን እየነገረ በባለፈው ልኩን ነግረዋለች። ዛሬም ልኩን እየነገረችው ነው። እና ሩታ አብርሽ ይሄን ሁሉ የሚያደርገው ከሱ እንድትረቀው ፈልጎ ነው። ሩታ ደግሞ ባትፈልገውም ራሱ የሱን ይሆን ማመስ ትፈልጋለች። በተለይ ሄርሜላ ሰላም መሆን እንድትሆን አትፈልግም። ማንኛውም ሴት ባገኘው አጋጣሚ ማደፍረስ ወላሂ ነው የምላችሁ። እኔ ቢሆን አለቃትም እንዴ ወንድ ናት ማናት ቤት ቁጭ ብሎ የሚያለቅሳል እንዴ? እሷ አሁን እኮ እናንተ የምትሉት ማለት ነው ብዙ ሰው የሚላት ምንድነው አርፈሽ ቤትሽ ቁጭ ብለሽ አልቅሽ፣ እነሱ የሚሰሩትን አብርሽ የሚያደርገውን ሁላ ሄርሜላ የምታደርገውን ሁላ እያየሽ አልቅሽ ነው። እንደዛ የለም። አቅም ካላት ባገኘችው አጋጣሚ እነሱ መበጥበጥ። ምክንያቱም የዛ ጊዜ ትረዳዋለች። የዛ ጊዜ ሰው ይረዳታል። ምክንያቱም እሷ የምትነጫነጨው የምትጣላው ምን የምትለው ሌላ ሴት ላይ እየሄደባት ነው። እና አሁንም ሄርሜላ ሌላ ሴት ላይ ሲሄድ ታገኘዋለች። እንዴ ምን ያክል ሶብር እንዳላት ያን ጊዜ ማየት ያለባት ሄርሜላ ራሱ ማለት ነው። ማንኛውም ሴት እኮ ባሏ ከሌላ ቦታ ሲሄድ ዝም አትለው። አሁን ሄርሜላም ነገ አሁን አዲስ ፍቅር ሆኖባቸው ነው እንጂ አዲስ ሆኖባቸው ነው እንጂ አብርሽ እሷ አረገዘችም ወለደችም ከሌላ ሰው ጋር መገናኘቱ አይቀርም። የዛ ጊዜ ደግሞ ያኔ ፍራንክም እያደረጉ የሆነ ድራማም እየሰሩ ሌላ ሴት ጋር መገናኘቱ አይቀርም። ያን ጊዜ ሄርሜላ ምንድን ነው ይወጣል ሌላ ሴት ጋር አትሄድ እንዲያታርግ ብላ እኮ የሩታን እንትን ትደግመዋለች። እሱ እንደለመደው ይሮጣል። ነገ ጣፈንታው ደግሞ ሄርሜላ ነው። እና ሁሉም የዘራውን ያጭዳል ነው የምለው እኔ። እና በሩታ አትፍረዱ። ሩታም እውነቷን ነው። እየተቃጠለች ነው ቤቷ ቁጭ ብላ ከምትናደድ ባገኘችው አጋጣሚ በተንፈስ ይሻላታል። ያኔ ያላትን የውስጧን መናገር ይሻላታል፣ መበጥበጥ ይሻላታል። የታባቱንስ እንደዛ እያደረጉኝ ትናንትና እኔ ተሁሉም ያበሽኝ አብርሽ ሲሳደብ የሚሰድባት ስድብ ይሄ አሁን እንደው ሰው ሆኖ ቀና ብሎ አያያትም ነበረ። ቢያንስ በውስጥ ቢያማክራት ምን ብላት ተረጋግቶ ቢይዛት ትረጋጋ ነበር። ግን ሰው ፊት እንደዛ እያንቋሸሻት እየሰደባት ምን እያላት እሷ ያስርቧ ምንም አልመሰላትም። ግን የሱ ዝፍጥነት ነው የሚያሳየው። እንኳን አይደለም ሚስቱን ሴት ልጅ እንደዚህ ብሎ አይሰደብም። እንኳን ሚስቱን ማለት ነው። ሚስቱ ስንት ነገር ያደረገችለትን የልጁ እናትን ነገ መልሰው የሚገናኙበትን ነገ እኮ ይገናኛሉ። ልጁ አንድ ነገር ሲሆን ወይ ደግሞ በቃ በሆነ አጋጣሚ ይገናኛሉ። እነዚህ ሲገናኙ አይን ላይ አይተያዩም፣ ይተፋፈራሉ። ምክንያቱም የተነገራት ነገር ቅንጭላቷ ላይ ይመጣል፣ እሱም ደግሞ ይመጣበታል እንጂ ካሁን በኋላ ሩታ ዞር ብላ አብርሽን አታየውም። ቢመጣ ራሱ እግሯ ስር ወርቆ ቢለምናት አትፈልገውም። እንደዚህ እዛ ጋር እዚህ ጋር ተሞዳሙዶ ሰው አሰድቦኝ እሱ ሰድቦኝ አወርዶኝ እንደገና አትቀበሉም። እዚያ አትቀበሉም። ላኪን እሷ ትበቀለዋለች። ገና እረፍት ትነሳዋለች። ቤትም ዙራ ቤትም እረፍት ትነሳቸዋለች። እና እኔ ያሳቀኝ አቤላ ነው። አቤላ አርገበገበው፣ አቃጠለው። በቃ እንዲህ ያኔ እንዲህ አደረገው። እህት የለውም በሱ ቤት እህት የለውም። ነገ እህቱ እንደዚህ ብትሆንበት ምን አባት ላይ ያደርግ ነው? ደግሞ የሚናገረው ንግግር ደግሞ በቃ ሰውን ዝቅ ማድረግ፣ ሰው ማዋረድ፣ ሰው መሳደብ። በቃ አብርሽ ስድብማ የሚያስጠላ ነገር ነው። የምታመጫቸው ሁላ እኮ ውሃ ጠጥተው የሚያውቁ አይመስሉ እንኳን ሊበሉ። አንተ ትናንትና እንዴት ነበርክ? ትናንትና እኮ ከሰል መሰልክ ነበር። አሁን ሰው መሰልክና እንደገና ዙረል ሰው ልትሳደብ። ደግሞ እኮ ምስበት ሩታን ነው ድሮ ጀምራ ከፉን ያራገፈችለትን
ሌላ ሰው ቢሆንማ መች አያውቀውም። ሌላ ሰው ቢሳደብ አያውቀውም። ላኪን ይቺ የምታውቀውን ሲሳደብ በጣም ራሱን እያወረደ ነው እንጂ ሩታን እያወረደ አይደለም። እና ወዶችዬ አሁን ስራ ላይ ዝኖር ስራ ተኩስ ቆይቻ እኔ መጣት ማለት ነው። እና ወዶችዬ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ስራ ስለሚበዛብኝ ወዶችዬ